ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን ይህ የዕለተ አርብ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ ግብዣችንን እያቀረብን ወደ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋናዎቹን እንጠቁማችሁ። በወሎ ውጊያዎች የተካሄዱ መሆኑን የሚያመለክቱ መረጃዎች ወጥተዋል። ወሎ ላይ መከሩት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ወደ ጎንደርም አቅንተዋል። በወሎ ያለውን ሁኔታ በተመለከተ ጥንቅራችን አጠር አድርጎ የሚያደርሳችሁ መረጃ አለ። ጠቅላይ ሚኒስትር አብይ አህመድ ወደ ሞስኮ አምርተዋል። በዚያም ከሩሲያ ጋር የኒኩሌር ኃይል ማመንጫ ግንባታ ስምምነት ተደርጓል። በፊርማ ስነ ስርዓቱ ላይ የተገኙት ፕሬዝዳንት ቭላዲሚር ፑቲን ያሉት ነገር አለ። ይሄው የኒኩሌር ኃይል ማመንጫ በኢትዮጵያ ከተገነባ በእርግጥ ከአፍሪካ ሀገራት አንጻር የቱ ጋር ይገኛል የሚለውን አካተን መረጃውን ይዘነዋል። የኤርትራን ወታደራዊ ዝግጅትና ወታደራዊ እንቅስቃሴን በተመለከተ አዲስ መግለጫ ተሰጥቷል። መግለጫው የኤርትራ መሳሪያ ግዥን ጨምሮ ወታደራዊ እንቅስቃሴዎችን ካመለከተው ሪፖርት ጋር በተያያዘ ነው። መረጃውን እናደርሳለን። ኤርትራ በዓለም አቀፍ ዲፕሎማሲ ዘርፍ ራሷን በአዲስ መልክ ለማቅረብ ወይም ሪብራንድ ለማድረግ በከፍተኛ ጥረት ላይ መሆኗን የሚያመለክቱ መረጃዎች እየወጡ ነው። ይህ ጥረት በተለይ ደግሞ ሀገሪቱ ከአሜሪካ እንደዚሁም ከአውሮፓ ሀገራት ጋር ያላትን ግንኙነት የሚመለከት ሆኖ ታይቷል። በዚህ ጉዳይ ሁለት የሀገሪቱ ባለስልጣናት እየተሯሯጡ ይገኛሉ። አዲስ የዲፕሎማሲ ትግል ስልት ተቀይሷል። እኛም በጥንቅራችን አካተን ከያዝናቸው መረጃዎች መካከል አንዱ አድርገነዋል። ህወሓት ጥብቅ ማስጠንቀቂያ ሰጥቷል። ማስጠንቀቂያውን የሰጡት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ምንም አይነት ትዕግስት የለንም ሲሉ ተደምጠዋል። ሞንጆሪኖ አዲስ ዘመቻ እንደሚከፈትም አሳስበዋል። የህወሓት ማስጠንቀቂያን ተከትሎም አዲስ ስጋት ተፈጥሯል። ጥንቅራችን ይዞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በዋይት ሃውስ ኦቫል ኦፊስ ተገናኝተዋል። ፕሬዝዳንቶቹ ወታደራዊ ጉዳዮችን እንዲሁም መካከለኛው ምስራቅ ላይ ትኩረት ባደረጉ አጀንዳዎች ላይ መክረዋል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የወሎ ውጊያ ሰሞኑን በወሎ የተለያዩ አካባቢዎች በመከላከያና በፋኖ ታጣቂዎች መካከል ውጊያዎች እየተደረጉ መሆኑን የሚያመለክቱ መረጃዎች እየወጡ ነው። ከዚሁ ጋር በተያያዘ መረጃውን ያሰራጨው ዶቼ ቬለ ዜና ወኪል ውጊያዎቹ ከተካሄዱባቸው መካከልም በዚያው በሰሜን ወሎ ግዳን ወረዳ ሙጃ ከተማ የሚጠቀስ መሆኑን አመልክቷል። የአካባቢው ነዋሪዎችን ዋቢ ያደረገው ይኸው ዘገባ በውጊያውም ከሁለቱም ወገን በርካታ ሰዎች የተገደሉ መሆኑን መረጃውን አድርሰውኛል ብሏል። ከትላንት ጠዋት ጀምሮም የፋኖ ኃይሎች በወረዳዋ ከተማ ሙጃ የሚገኙ መሆኑንም ዘገባው አክሏል። በአማራ ክልል ውጊያዎች መካሄድ ከጀመሩ 3 ዓመታት እየተቆጠሩ ሲሆን እስካሁን ባለው ሁኔታ ችግሩ ይህ ነው የሚባል መቋጫ ሊገኝለት የቻለበት ሁኔታ አልታየም። በቅርቡም በዚያው በሰሜን ወሎ በአንድ ወታደራዊ ማሰልጠኛ ድንገተኛ ጥቃት ተሰንዝሮ በርካቶች የተገደሉ መሆኑን የቀደመው የቢቢሲ መረጃ አመላክቷል። ከሰሞኑ የጦር ኃይሎች ምክትል ኤታማዦር ሹም ጀነራል አበባው ታደሰ በወሎ ኮምቦልቻ መክረው ከዚያም ወደ ጎንደር ከተማን በማምራት በቀጠናው የወቅታዊ ሰላምና ጸጥታ ጉዳዮች ላይ ያተኮረ የውይይት መድረክ ላይ መሳተፋቸውን የወጡት መረጃዎች አመላክተዋል። በዚሁ ከሰሞኑ በወሎ ተካሂደዋል ከተባሉት ውጊያዎች ዙሪያ በክልሉ መንግስትም ሆነ በፌደራሉ መንግስት በኩል የተባለ ነገር የለም። በቀጣይ ርዕሳችን የኢትዮ ሩሲያ የኒኩሌር ስምምነት። ጠቅላይ ሚኒስትር አብይ አህመድ በድንገት ሞስኮ ተገኝተዋል። በዚያም በሩሲያና ኢትዮጵያ መካከል የኒኩሌር ኃይል ማመንጫ የፊርማ ስነ ስርዓት ተከናውኗል። የኒኩሌር ኃይል ማመንጫው ይዘት ምን ይመስላል በሚለው ዙሪያም የተወሰኑ መረጃዎች ወጥተዋል። ሩሲያ ከኒኩሌር ቴክኖሎጂ ጋር በተያያዘ የሚሰራው ግዙፍ የሀገሪቱ ተቋም ሮሳቶም ይባላል። ስቴት አቶሚክ ኢነርጂ ኮርፖሬሽን በሚልም ይታወቃል። በጠቅላይ ሚኒስትር አብይ አህመድ የሩሲያው ጉዞ ልዑካን ቡድን ውስጥ የተካተቱት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሁለቱ ሀገራት መሪዎች በተገኙበት ከሮሳቶም ሲኢኦ አሌክሲ ሊካቼቭ ጋር የፊርማና የስምምነት ዶክመንት ልውውጥ አድርገዋል። ይኸው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ቭላዲሚር ፑቲን በተገኙበት የተካሄደው የኒኩሌር ኃይል ማመንጫ ግንባታ የትግበራ ዕቅድ ወይም አክሽን ፕላን መሆኑን ከሩሲያ የሚገኙ ሚዲያዎች በኩል የወጣው መረጃ አመልክቷል። ከፊርማ ስነ ስርዓቱ ጋር በተያያዘ አጠር ያለ ማብራሪያ የሰጡት ፕሬዝዳንት ፑቲን የኢትዮጵያና ሩሲያ ዲፕሎማሲያዊ ግንኙነት ረጅም ዕድሜ ካስቆጠሩ ግንኙነቶች አንዱ መሆኑን አመልክተው ይህም እንደ አውሮፓውያን አቆጣጠር ከ1898 ጀምሮ የነበረ ግንኙነት ነው ሲሉ ተናግረዋል። በዚያው ድረስ በሁለቱ ሀገራት መካከል መልካም የሚባል ግንኙነት ያለ መሆኑን አክለው የግንኙነት ዘርፎቹንም ጠቃቅሰዋል። ጠቅላይ ሚኒስትር አብይ አህመድም ከፑቲን ጋር
በዚያው በሩሲያ ካዛን ለብሪክስ ጉባኤ ከተገናኙ 1 ዓመት የተቆጠረ መሆኑን አመላክተው በቀጣይም ሌላኛው ከእሳቸው ጋር የሚደረገው የውይይት ምዕራፍ በአዲስ አበባ ይሆናል የሚል ተስፋ ያላቸው መሆኑንም ተናግረዋል። ሁለቱ ሀገራት ከሃይማኖት እስከ ታሪክ ድረስ በርካታ በጋራ የሚጋሯቸው ጉዳዮች ያሏቸው መሆኑን ያመለከቱት ጠቅላይ ሚኒስትር አብይ አህመድ ከሩሲያ ጋር በዘርፈ ብዙ ጉዳዮች መስራት እንደሚፈልጉም የተለያዩ የትብብር መስኮችን እየጠቀሱ ተናግረዋል። በዚሁ ዙሪያ ዘገባውን ያሰራጨው ሮይተርስ የዜና ወኪል እንዳመለከተው ከሆነ ሁለቱ ሀገራት የተፈራረሙት የትግበራ ሰነድ ወይም አክሽን ፕላን መሆኑን አመላክቶ ከዚሁ ጋር በተያያዘም ሀገራቱ ዝርዝር የኒኩሌር ኃይል ማመንጫውን በመገንባቱ ረገድም ጭምር አካቶ የተፈራረሙ መሆኑን አክሏል። ስምምነቱ በዘርፉ የሚኖርን የሰው ኃይል ስልጠናና የኒኩሌር የኃይል ማመንጫ ግንባታን እንደዚሁም የኒኩሌር ግንባታውን ተግባራዊ አሰራር ጭምር የሚመለከት መሆኑን የሮይተርስ ዘገባ አክሎ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ጳጉሜ 4 ቀን 2017 ዓ.ም በታላቁ ህዳሴ ግድብ የምረቃ ስነ ስርዓት ወቅት በኢትዮጵያ ኒኩሌር ኃይል ማመንጫ ግንባታ እንደሚጀመር የተናገሩ መሆኑ የሚታወስ ነው። በወቅቱ የጉዳይ የተገለጸው መንግስት በሚቀጥሉ 6 ዓመታት ሊሰራቸው ያቀዳቸውን የ$30 ቢሊዮን የሚጠይቁ ግዙፍ ፕሮጀክቶች ይፋ በተደረገበት ወቅት ነው። በወቅቱም ጠቅላይ ሚኒስትሩ ሊገነባ የታሰበው የኒኩሌር ኃይል ማመንጫ ታላቁ የህዳሴ ግድብን የሚስተካከል ነው ሲሉም ተናግረዋል። ይህም ማለት ሊገነባ የታሰበው የኒኩሌር ኃይል ማመንጫ በ5000 እና 6000 ሜጋዋት መካከል ነው ማለት ነው። ጠቅላይ ሚኒስትሩ በዕለቱ ባደረጉት ንግግርም የኒኩሌር ግንባታው ለሰላማዊ ዓላማ ብቻ የሚውል ነው ሲሉም አክለዋል። ሮይተርስ የዜና ወኪል ከዚሁ ከኢትዮ ሩሲያ የኒኩሌር ኃይል ማመንጫ ስምምነት ጋር በተያያዘም እስካሁን ባለው ሁኔታ በአፍሪካ የኒኩሌር ኃይል ማመንጫ ባለቤት የሆነችው ደቡብ አፍሪካ ብቻ መሆኗን አመልክቶ ግብጽ እጅግ የቆየና ዛሬም ድረስ መጠናቀቅ ያልቻለ የኒኩሌር ኃይል ማመንጫ ግንባታ ላይ እንደምትገኝ አመላክቷል። ወደ ቀጣይ መረጃ ስናልፍ ኤርትራ ስለ ጦር መሳሪያ ግዢው የኤርትራን ወታደራዊ ዝግጅትና ወታደራዊ እንቅስቃሴን በተመለከተ አዲስ መግለጫ ተሰጥቷል። መግለጫው የኤርትራ መሳሪያ ግዢን ጨምሮ ወታደራዊ እንቅስቃሴዎችን ካመለከተው ሪፖርት ጋር በተያያዘ ነው። ይህን መግለጫ ይፋ ያደረገው የኤርትራ አሜሪካውያን ብሔራዊ ምክር ቤት ነው። የኤርትራ አሜሪካውያን ብሔራዊ ምክር ቤት ባለፈው ዓመት ሰኔ ወር ላይ የተጋራውን ወታደራዊ ሪፖርት በይፋ ውድቅ ማድረጉን ገልጿል። ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ መነሳቱን ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲል ባለፈው ዓመት ሰኔ ላይ የወጣው የአሜሪካ መንግስት ያልሆነ ድርጅት ሪፖርት ማመልከቱ ይታወቃል። ዘሴንትር የተባለው የአሜሪካ መብቶች ተከታታይ መንግስት ያልሆነው ድርጅት በዚሁ ሪፖርቱ ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ ከ7 ዓመታት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ሲል ነው የከሰሰው። ሪፖርቱ አክሎም ያለው ሁኔታ ሳይቀየር ባለበት የሚቀጥል ከሆነ ኤርትራም እያደረገች ባለው ትቀጥላለች ተብሎ ይጠበቃል ሲል ማስጠንቀቂያ ሰጥቶም ነበር። የኤርትራ አሜሪካውያን ብሔራዊ ምክር ቤት አዲስ ባጋራው መግለጫ ሪፖርቱ ከምርመራ ጥናትና ሪፖርት የሚጠበቁትን መሰረታዊ ተጨባጭነትና የገለልተኝነት ደረጃዎችን እንኳን ማሟላት አልቻለም ብሏል። የኤርትራ አሜሪካውያን ምክር ቤት የአሜሪካ የምርምር ተቋም ሪፖርት ተአማኒነት ያለው ማስረጃ የሌለው እንዲሁም ገለልተኛ ያልሆነ ምርመራ ነው ሲል መግለጫውን አጣጥሎታል። ይህ ይፋዊ መግለጫ የሪፖርቱን የተዛባ መረጃ ሙሉ ለሙሉ ውድቅ ያደርጋል ሲል አክሎ ገልጿል። መግለጫው አክሎም ሪፖርቱ በሶማሊያ በሱዳንና በኢትዮጵያ ቀጠናዊ ሰላም ግንባታ የኤርትራን የተረጋገጠ ጥረት የሚያዛባ ከመሆኑም በላይ ኤርትራን በሀገሪቱ የውስጥ ጉዳይ በጣልቃ ገብነት በሐሰት ይወነጅላል ሲል ወቅሷል። በቀይ ባህር የባህር በር ለማግኘት በሚል ሽፋን ባለፉት 2 ዓመታት ውስጥ ኢትዮጵያ የኤርትራን ሉዓላዊነት ለመጣስ እያደረገች ያለችውን ግልጽ ዛቻ ችላ ያለ ነው ሲል የኤርትራ አሜሪካውያን ምክር ቤት ተችቷል። በተያያዘም ከዚህ ቀደም እንዲሁ ኤርትራ በማስታወቂያ ሚኒስትሯ በኩል ይፋ ባደረገችው መግለጫ ይህን ወታደራዊ ሪፖርት በይፋ ውድቅ ማድረጓ ይታወሳል። ይህ ሪፖርት ፍጹም እንደማይቀበሉት የገለጹት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ሴንትር የተባለው ተቋም የስም ማጥፋት ዘመቻ መክፈቱን በመግለጽ ይህንንም ኤርትራ በፍጹም እንደማትቀበለው ነበር ያመለከቱት። የኤርትራ የማስታወቂያ ሚኒስትር ሪፖርቱን ይፋ ያደረገው ተቋም ከመጀመሪያው የኢትዮ ኤርትራ ጦርነት አንስቶ በኢህአዴግ መራሹ መንግስት ሲደገፍ የቆየ የፕሮፓጋንዳ ልሳን ነው ሲሉ ነበር ያጣጣሩት። ወደ ቀጣይ ርዕስ አለፍን። የኤርትራ አዲሱ ትግል ከሁለት አስርት ዓመታት በላይ በዓለም አቀፍ ፖለቲካዊ መገለል ውስጥ የቆየችው ኤርትራ ራሷን ወደ ግንኙነቱ መስመር ለመመለስ በሰፊው እየተጣጣረች መሆኑን ከሰሞኑ እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። ሀገሪቱ አሁን ባለው ሁኔታ ራሷን ወደ ቀደመው ዓለም አቀፍ የዲፕሎማሲ መስመር ውስጥ ለማስገባት ከፍተኛ ትግል ውስጥ ትገኛለች። ከዚሁ ጋር በተያያዘም ከሰሞኑ በኒውዮርክ እየተካሄደ ካለው 80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ ሀገሪቱን ወክለው በስብሰባው ላይ እየተሳተፉ የሚገኙት የውጭ ጉዳይ ሚኒስትሯ ኦስማን ሳላህ እንዲሁም
በተባበሩት መንግስታት የኤርትራ ቋሚ አምባሳደር የሆኑት ሶፊያ ተስፋ ማርያም ቀደም ካሉት ዓመታት በተለየ ሁኔታ ለየት ያሉ እንቅስቃሴዎችን ሲያደርጉ ታይተዋል። በጉባኤው ላይ በአብዛኛው መሪዎች የሚገኙ ቢሆኑም ፕሬዝዳንት ኢሳያስ በዓለም አቀፍ ጉባኤዎች ላይ ተሳትፎን ሲያደርጉ አይታዩ። በዚህም እንደተለመደው በዘንድሮ 80ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይም ፕሬዝዳንት ኢሳያስ የተገኙበት ሁኔታ አልታየም። የኤርትራ ውክልና በውጭ ጉዳይ ሚኒስትሩ ኦስማን ሳላህ በኩል ሆኗል። ኦስማን ሳላህ እስካሁን ባለው የኒውዮርክ ቆይታቸው ብዙም ባልተለመደ መልኩ ከአሜሪካና አውሮፓ ህብረት ተወካዮች ጋር የመከሩበት ሁኔታ ታይቷል። ከምዕራባውያኑ ጋር በእጅጉ የሻከረና የተራራቀ ግንኙነት ያላት ኤርትራ በዘንድሮ የኒውዮርክ ጉባኤ ላይ ከፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ቡሎስ ጋር በኒውዮርክ የመከረችበት ሁኔታ ታይቷል። በተመሳሳይ መልኩ የውጭ ጉዳይ ሚኒስትሯ ኦስማን ሳላህ በአውሮፓ ህብረት የአፍሪካው ቀንድ ልዩ ተወካይ ከሆኑት አኔት ዌበር እንደዚሁም ከአውሮፓ ሀገራት የተለያዩ የውጭ ጉዳይ ሚኒስትሮች ጋር ሲመክሩም ቆይተዋል። ከአጀንዳዎቹ መካከልም የቀይ ባህርና የአፍሪካው ቀንድ ጉዳይ መሆኑን እየወጡ ያሉት መረጃዎች አመልክተዋል። ኤርትራ በተለይ ከሰብአዊ መብት አያያዝ ጋር በተያያዘ በአውሮፓ ሀገራት በኩል ስሟ ጠበቅ ብሎ አሉታዊ በሆነ መልኩ የሚነሳ ሀገር ናት። እስካሁን ባለው ሁኔታ በኤርትራ ውስጥ ፖለቲካ ፖሊሲዎች ላይ ከቀደሙት ጊዜያት ምንም የተለየ ነገር የለም። መንግስት ሀገሪቱን የሚገዛው ያለ ምርጫና ህገ መንግስት ነው። በሀገሪቱ ዜጎች ላይ ግዳጅ ብሔራዊ ውትድርና አንጭኗል። ሰዎች ያለ ፍርድ ቤት ሂደት ይታሰራሉ። የሃይማኖት ነጻነት የለም። እንደዚሁም ዜጎች በሀገሪቱ መንግስታት የጸጥታ ኃይሎች ይሰወራሉ የሚሉት ክሶች በምዕራባውያኑ በኩል በተደጋጋሚ በኤርትራ ላይ የሚሰሙ ሆነው ይታያሉ። ወደ ቀጣይ መረጃ ስናልፍ የህወሓት አዲስ ዘመቻ። ህወሓት ጥብቅ ማስጠንቀቂያ ሰጥቷል። ማስጠንቀቂያውን የሰጡት የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ምንም አይነት ትዕግስት የለንም ሲሉ ተደምጠዋል። ህወሓት አንድነትና እውከትን ደግፈዋል ሲል በከሰሳቸው ሚዲያዎች ላይ እርምጃ እንደሚወስድ አስታውቋል። ልዩ ሪፖርቶች ሳይጠቅስ ወይም ማስረጃ ሳያቀርብ በደፈናው ከህወሓት የተሰጠው ማስጠንቀቂያ በጋዜጠኞችና በሚዲያ ባለሙያዎች ዘንድ ከፍተኛ ስጋት ፈጥሯል ሲል ወጋህታ አስነብቧል። የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ አዲስ በሰጡት መግለጫ አመጽና እውከት በሚያነሳሱ ሚዲያዎች ላይ ምንም አይነት ትዕግስት አይኖረንም፣ ወደ እርምጃ እንገባለን ሲሉ ጥብቅ ማስጠንቀቂያ መስጠታቸውን የተገለጸው ሞንጆሪኖ ሚዲያቸው ላይ አመጽ ጥሪ በማነሳሳትና የጠላቶች አጀንዳ በማራገብ በሚል ክስ ያቀረቡ ሲሆን ፓርቲውና ሰራዊቱ በእንደዚህ ያሉ ሚዲያዎች ላይ ምንም አይነት ትዕግስት አይኖረውም፣ ወደ እርምጃም ይገባል ሲሉ አስጠንቅቀዋል። ማስጠንቀቂያው እስርን ጨምሮ መገናኛ ብዙሃን መዝጋትና ወይም የበለጠ ሳንሱር ለማድረግ መንገድ ሊከፍት ይችላል ሲሉ ታዛቢዎች ስጋታቸውን መግለጻቸው በዘገባው ተመልክቷል። በትግራይ ያሉ ነፃ ሚዲያዎች በስጋት ደመና ውስጥ ሲሰሩ ቆይተዋል ያለው ዘገባው ከቅርብ ጊዜ ወዲህ በፖለቲካው ምህዳር ውስጥ ያለውን ውጥረት ተከትሎ የግሉ ሚዲያዎች ጫና፣ ወከባ፣ ማስፈራራትና በርካታ የዘፈቀደ ስርዓት እንደደረሰባቸው አስታውሷል። ይህ በእንዲህ እንዳለ ህወሓት የብሔራዊ አንድነት ዘመቻ በሚል በተለያዩ የትግራይ አካባቢ ከአባላቱና ሌሎች አካላት ጋር እያደረጋቸው ያሉ ስብሰባዎች በዚህ ሳምንትም ቀጥለዋል። ህወሓት እንደሚለው ህዝባችን እንደ ህዝብ ከቶ ገጥሞት ባለ አደጋ ዙሪያ እየመከረ ነው የሚል ሲሆን በእነዚህ መድረኮች ደግሞ የኢትዮጵያ መንግስት የፈረመው ስምምነትን እንዲያከብርና እንዲፈጽም ከዚህ በተጨማሪ ከጦርነት አዋጅ እንዲቆጠብ ጥሪ እየተደረገ ነው ሲል አስታውቋል። በእነዚህ ህወሓት እያደረጋቸው ያሉ ተከታታይ ስብሰባዎች የፓርቲው አባላት፣ የወጣቶች፣ ሴቶችና ሌሎች አደረጃጀቶች፣ የቀድሞ ተዋጊዎች፣ የመንግስት ሰራተኞች፣ ምሁራንና ሌሎች እየተሳተፉ መሆኑ ተገልጿል። በቅርቡ መቀለ በተደረገ መድረክ የተናገሩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የኢትዮጵያ መንግስት የፕሪቶሪያው የሰላም ስምምነትን እየጣሰ ነው በማለት የከሰሱ ሲሆን በጦርነቱ ወቅት የነበረው አንዳንድ ክልከላዎች አሁንም ትግራይ ላይ መቀጠላቸውን ተናግረዋል። ለዚህም ነዳጅን ጨምሮ ሸቀጦች እንዳይገቡ ማድረግ፣ የውጭ ሀገር ዜጎች ወደ ትግራይ እንዳይጓዙ መከልከልና ሌሎች ማሳያ ብለው አንስተዋል። ከዚህ በተጨማሪ ከኢትዮጵያ መንግስት ጋር የተደረገው የሰላም ስምምነት የፈረመው ህወሓት ሆኖ ሳለ የፌዴራል መንግስት ህወሓትን እውቅና መንሳቱ በግልጽ ስምምነቱን የማፍረስ እርምጃ ነው ሲሉ ከሰዋል። በሌላ በኩል ከህወሓት የተለዩ ከፍተኛ አመራሮችና አባላት ሁለት ፓርቲዎች በቅርብ ጊዜያት ያቋቋሙ ሲሆን ወደ ትጥቅ ትግል የገቡም እንዳሉ ይታወቃል። በቀጣይ ርዕሳችን የትራምፕና የኤርዶጋን ምክክር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ጋር በዋይት ሃውስ ኦቫል ኦፊስ ተገናኝተዋል። ትራምፕ በዋይት ሃውስ ከኤርዶጋን ጋር ሰፊ ውይይትና አራት ግብዣ እንደነበራቸው የገለጸው አልጀዚራ አሜሪካ ቱርክ የጣለችውን ማዕቀብ በምታነሳበት ሁኔታ ላይ መምከራቸውን አመልክቷል። ትራምፕ ኤርዶጋን ከሩሲያ ጋር በንግድ ያላቸውን ሽርክና እንዲያቆሙ የጠየቁ ሲሆን ይህን የሚያደርጉ ከሆነ በምትኩ አሜሪካ ለቱርክ ኤፍ-35 እና ተጨማሪ ኤፍ-16 የምትሸጥበት ሁኔታን መልሰው እንደሚያጤኑ አመልክተዋል። እነዚህ ጀቶች አሜሪካ ለቱርክ እንዳይሸጡ ስትል ማዕቀብ የጣለችባቸው እንደሆኑ ነው የተገለጸው።
የጋዛ ተኩስ አቁም ጉዳይ፣ ስለ ዩክሬን ጦርነትና ሶሪያን በተመለከቱ ጉዳዮች ፕሬዝዳንቶቹ መምከራቸውን የተገለጸው። ፕሬዝዳንት ዶናልድ ትራምፕ ቱርክ የሩሲያን ዘይት መግዛቷን እንድታቆም እንደምትስማማና የአሜሪካን የላቁ F-35 ጀቶችን እንድትገዛ የሚያስችለውን በአንካራ ላይ ጣለችውን ማዕቀብ ልታነሳ እንደምትችል አጽንኦት ሰጥተው ተናግረዋል። ትራምፕ ከቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን ጋር ለ2 ሰዓታት ያደረጉት ውይይት ገንቢ ነው ከማለት ውጪ ለጋዜጠኞች ዝርዝር መረጃ ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ ከዚህ ስብሰባ አስቀድሞ ማክሰኞ ዕለት የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአረብ ሀገራትና ሙስሊም መሪዎች ጋር መወያየታቸው ይታወሳል። የሀገራቱ መሪዎች በጋዛ ያለው ጦርነት ማብቃት በሚችሉባቸው ሁኔታዎች ላይ መወያየታቸው ተዘግቧል። ግብጽ፣ ኢንዶኔዥያ፣ ጆርዳን፣ ፓኪስታን፣ ኳታር፣ ሳውዲ አረቢያና ቱርክ በስብሰባው ላይ ከተካፈሉ ሀገራት መካከል ይገኙበታል። ሀገራቱ ስብሰባውን ያካሄዱት 80ኛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በኋላ ነው። ከስብሰባው በኋላ የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶጋን ለጋዜጠኞች በሰጡት መግለጫ ውይይቱ ስኬታማ የሚባል እንደነበርና ተጨባጭ መፍትሄን እንደሚያመጣ ይጠበቃል ብለዋል። በዝግ ስብሰባ ላይ በተደረገው ውይይት ላይ የቀረቡ ሐሳቦችና የመፍትሄ ውሳኔዎች በቅርብ ጊዜያት ይፋ ይደረጋሉ የተባለ ሲሆን በትላንትናው ዕለት በአንድ ሳምንት ለሁለተኛ ጊዜ ለምክክር የተቀመጡት ፕሬዝዳንቶች ስብሰባ ዝርዝር መረጃ እንዲሁ ይፋ ይደረጋል ተብሎ ይጠበቃል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።